ኖ አንቺ ኖ እንደዛማ ብዙ አይደለማ። እሱ ምን ያደርጋል? ምንም የቤት ኪራይ አሁን ስንት ነው? 50 ሺህ እኮ ነው። 40 ሺህ የሚከራዩ ቤት ራሱ። ታዲያ ማዘር ለምን ቤት ናከራይ አይታማት ማትመጣው? ማን? እኔ እናትሽ? አዎ እግዚአብሔር። እናትሽ ትልቅ ሰው ናቸው። ለትልቅ ሰው እኮ የፈረንጅ ሀገር አይሆንም። አይ ብር ቸገረ። ለትልቅ ሰው ኢትዮጵያ የሚሆኑ ኑሮ ተወዷል የምትሉ በሙሉ አከራዩና ኑት። ኧረ ኢትዮጵያ ኑሮ ባይዘዊ ማለት ኢትዮጵያ ማለት ነው። ጂጂ አሁን ያለሽን ነገር ይዘሽ መተሽ ትንሽ አሁን ስራ በደንብ ስሪ እና ይሄን ነገር እና ያንቺ ችግር የለውም። የሚወዱሽ ብዙ ሰዎች አሉ። ነፍ ሰዎች ይወዱሻል። መጣል ስትናደጂ እንደ ቻይና እቃ ቶሎ የምትጊውን ነገርም ያውቃሉ። ኦሮሞ ችግር የለውም። እሱ አንደርስታንድ እናደርግሻል። ምን አገባኝ? ተውኳቸው እኮ በቃ እኔ እኮ ተው ሎንግ ታይም ምን አገባኝ? እኛን ተውሽ፣ ኦሮሞን ተውሽ። ታኩኝ እኮ ይሄን በእንደዚህ በፖለቲካቸው ማለት ምን አገባኝ? ምን አገባኝ? አትግቢ። እግዚአብሔርን ሰምተህ ታውቃለህ? ዳሌ ምን አገባኝ እኔ እናንተ እንደሆናት መንግስትን ሰፖርት አለ። ምን አገባኝ እኔ ብገባ ኖሮ እውነት ጀዋር እንደዚህ ሲሆን አብሬ አልሆንም ነበር እንዴ? ጀዋር እኮ ተሸውዶ ነው ያልገባሽ ነገር ምን አለበት? ጀዋር ባለው አቅም በሰዓቱ ከእነ አብይ ጋር መጋጨት ትቶ እና አብይ በቃ ወንድሞቹ ናቸው የበላዩ እንደሆነ አውቆ አብሮ እየሰራ ለኦሮሞ 140 ሚዲያ መክፈት ይችል ነበር። ገብቶሻል? ባለው ፓወር ባለው ተሰሚነት ያንን ሁሉ ነው አፈርድ ነው በትናንሽ ነገር ምናምን እንዳለ ሆኖ ተቃውሞ ምናምን እንዳለ ሆኖ ተቃውሞ አልተባለም እኮ ስድድብ ውስጥ ፐርሰናሊ አሁን የጀዋር ጉዳይ እኮ ከአብይ ጋር ተሳድቦ እኮ ሄዶ ኢንተርቪው ይሰጣል። ስድድብ የቤታችሁ ስድድቡ እኮ ስድድብ እሱ ነገር ነው መጥፎ። ስድድቡ ጥሩ አይደለም። አንቺ እንዴት ነው? ቆይ እኔ አሁን ጂጂ አሁን ኢትዮጵያ ብትመጪ ማለት ነው እዚህ ቪላ ቤት ብቻዬን ነው የምኖረው። 12 ቤድሩም ስሩን እንዳለ ቤዝመንቱን 4 ቤድሩም ብሰጥሽ ከነ እንትኑ መቀመጫው ማረፊያ ቦታ እኔን ሚዲያ ላይ ወጥተሽ ሰድበሽ እዛ ቤት ተገባለሽ። ጀዋር እኮ ኢትዮጵያ ውስጥ አብይ የሚያስተዳድር ሀገር ውስጥ እኮ ነው አብይን የሰደበው እና አይጋጩም ብለሽ ታስቢያለሽ? ኦፍኮርስ ይጣላሉ፣ ችግር ይፈጠራል። ገብቶሻል? ምን አድርገን ነው አንድ ሽራንክ ምናምን የሚለው ሪፖርት እነዚህ አህዮች ማለት ሪፖርት ነው። ሪፖርት ኮፕሊንግ ወራ ኮፕሊንግ አይ ችግር የለውም ይነሳል። ኮፕሊንግ ወራ ጆሊንግ እና ኮፕሊንግ ወራ ምን ሆኖ ኮፕሊንግ ወራ ኖ አይ መኪና መሪ አላየ ምን አላየ ምን እየነዳር ኖ አይ ከመኪና አለ መኪና ስላልነዳው በቆመበት መኪና ነው ቆመት ይችላልሽ። እሺ ንገረኝ። እኔ ያልኩሽ ያለሁት ኮፕሊንግ ወራ ፊቤ ኮፕሊንግ አርጉ ችግር የለውም ይስተካከላል። በኮፕሊንግ ይስተካከላል። ኮፕሊንግ የሆነ 1000 ካለፈ 5000 ምናምን ካገኘ የፈለገ ነገር እኔ የሆነ ጊዜ ቲክቶክ ሄደ ዘጋ ደርሶ ኦሮሞዎችን ኮፕሊንግ አርጉልኝ ብዬ ጠራውኝ። የኛ ልጆች ጠራው መጀመሪያ አርሲ ልጆች መጡ እንዳለ ኮፕሊንግ አርጎ ሌሎችም ኦሮሞዎች መጥቶ ኮፕሊንግ አርጎ ኦሮሞ እንዳለ ገብቶ ድምጥ መጥቶ ዲዘጋ ዋርኒንግ ላይ ነበረ። እዚህ ኮፕሊንግ አርጉላት የአንቺ ኦሮሞ መሳደብ አቁሚና ኦሮሞን ወደጂ ለምን መሰለሽ አንዳንዴ ስትናደጂ እኔ የምሳደባለሁ። ስናደድ ኖርማል ነው እግርና እግርም ዳልቻ እኔ ኦሮሞ ብዬ ተሳደብኩበት ቀን ንገረኝ አውጣ መረጃ። ችግር የለውም ካደረግሽም አልኩሽ እኮ ኦሮሞን ራሱ የገደለ ነው። ሶሻል ሚዲያ ላይ ያሉ የኦሮሞ ሴተኛ አዳሪዎች ሊነገራቸው ይገባል። ኦኬ እቺ ሴት ምን እንዳደረገች ሰምታል? በደምብ እነሱ ትክክል ምን ነው ታውራዋ በቃ ለምን እንደ በቃ ልክ ነው አለ ያለው በቃ ምንድን ነው እንዴ ምን ያመጣል? ያለው ገባ። ለምንድን ነው አሁን ሰውን የሚመስለው? ገባ አንተ ዛሬ በእንደዚህ አይነት እንደሌላው በጉቦ በምናምን የሚመስለው ገባ። ምን ያመጣሉ በጉቦ? የኔ አባት በኃይለስላሴ ዘመን ባለ ሀብታም ነው። ኢህአዴግ በሸበጥ ሙጀሌን እየበላ ወያኔ ሲገባ 18 የጭነት መኪና ነበረው። መቀሌ ውስጥ 18 መኪና አልነበረም በዛ ሰዓት የጭነት መኪና። ገብቶሻል? እና አቦይ ጸባዬ በሸበጥ ሲመጡ
ሙጀላቸውን ያወጡ ድንች አይተው ገበያ ውስጥ እንቁላል ነው ብሎ ድንች ሲበሉ እኛ እኮ አርብ ፍየል ይታረድ የፍየል ደም ጠጣ ነበር ጻ ልጆች አቦይ ፀሐይን በለው ህዝቡ ምስኪን ነው። ህዝቡን ማነካ? ወያኔ እኮ ነው ያለው። ምን ይሻል? እያስተካከል ነው ወያኔ ነው ያለው። ወያኔ ዛሬም እኮ ወያኔ ዛሬም አንታዘዝም ብሎ አሁን ድሮን እያስነሳን ነው። እኔ ራሴ እየሄድኩ ነው። ነገ ታይኛለሽ። ለጌታቸው ረዳ አንታዘዝም ብሎ ልንገርፋቸው ነው። ለጌታቸው ረዳ አንታዘዝም ብሎ ልንገርፋቸው ነው። ያ ልንቀጠቅጣቸው የምን ከኤርትራ ጋር ውጊያ ልክ ልናስገባቸው። ለምንድን ነው ኤርትራ ለጌታቸው ረዳ ለምንድን ነው ኤርትራን ነው መምታት እንጂ እኮ እነሱን አይደለም። ኤርትራን አጠላት ኢትዮጵያ ገባሽ ነገር አለ። እነሱም አለ የሆነ ግሩፕ አለ። አንቺ አይገባሽም። አሁን የሆነ ግሩፕ አለ በመንግስት የማይታዘዝ ለመንግስት የማይታዘዝ መጀመሪያ የሀገር ውስጥ ግሩፕ መመታት አለበት። ወጥቷል። እነሱ ናቸው ነገ አብሮ መንገድ የሚያሳዩት። አንዴ ሸምድደነው እንምጣ እንጂ ምንም አላነበብኩም። ራሱ ምን እንደተፈጠረ ግን ትናንትና ጌታቸው ረዳ የሆነ እንደዚህ ፊት ለፊቱ ማይክ ቁጭ ብሎ መንግስት ይግባበት ብሏል። ጌታቸው ረዳማ ልክ አሁን የአማራው ፕሬዚዳንት የሆነ ጊዜ መንግስት ይግባ ብሎ መከላከያ ገብቶ አልፈሰፈሰው ግድ ነው። አልሰማም ካሉ ይገባል። ያ እንዴ ያምሻል እንዴ ደብረጽዮን አልሰማም ብሏል። ህዝብ ያልቃል። ናቱ ሙለስ ለፊንፊኔ ተቆመጥኩ እኛ ጋር ስራ ብለ ነው እምቢ ብሏል። አልሰማም። ስለዚህ ጠላት ማን ነው? ጠላት እኮ እዛ ያለው ድራፍት እኮ ነው። ከነሱ ጋር እኮ ነው ችግር ያለው። ደብረጽዮን ሀብዚ ቁልጭ ብንለው ልሰማና መስማት ልኖር ነው። ታይላንድ ልኖር ነው። በቃ ለቀቅ አድርጉኝ ከፈለጋችሁ። እኔ ማለቅስበት እኔ ምንም እግዚአብሔርን እንትኑ የለኝም፣ ልስቱ የለኝም፣ ማለት ፍላጎቱ የለኝም ስለ ጦርነት ማዳመጥም መስማትም ነው። እኛ ኢትዮጵያውያን እኮ በዓለም ተገዝተን ማናቅ ጀግኖች እንደ ለአብን አረጋይ ለእኛ ለጦርነት ሱሳችን ነው። ኧረ ተው ዳልቻ እንዴ እኛን ነክተውን እኛ አንገር ልንደፋ? ወይኔ እኔ ኦሮሞ እንዴ ደህና ነኝ እንጂ መቀለጃ ነኝ ብሏል ሰውየው። ምን ሆነሻል? ለአብን አረጋይ ግን እንጠፈጥፋቸዋለን። ላይ ያለው ነው መጠፍጠፍ። ያ አህያ ላይ ያለው ሰውዬ እና እሱ ነው የሚያና ከእሱ ጋር እየሰሩ ነው እያልኩሽ እኮ ነው። እነሱ ስለዚህ ላይ ያለው ግንዱን ነው እንጂ ማጥፋት ቅርንጫፉን እኮ አይደለም። ግንዱን ሁሉ ጊዜ ይዛች ሀገር አይደለም ቅርንጫፉን በዚህ በኩል ደከል አድርገን ነው በዛ የምናልፈው። ለምን ልክ አይደሉም። አርፎ አይቀመጡም። በምን የተጣሉት አሁን ደግሞ ለምን የተጣሉት? ምንድን ነው ምክንያታቸው? በጌታቸው ረዳ ለጌታቸው ረዳ አንታዘዝም፣ አብይ ያስቀምጠው እሱ አንፈልግም እያሉ ህዝቡ ደግሞ አሁን ጌታቸው ረዳ ለእናንተ ክብር ተብሎ ለዘረፋችሁት ገንዘብ መደበቂያ ቦታ አታችሁ ለምትሽለጠለጡ ቡሽቶች ተብሎ ህዝብ አያልቅም ነው የሚለው። እናንተን ለቅማለሁ እያለ ነው ጌታቸው ረዳ። እና አሁን መቼ ነው ታዲያ ከሚነፋው ማለት እንድንጠባከት ለአብን አረጋይ አሁን የተወሰኑትን እየለቀምን ነው። በስነ ስርዓት ስለቅማቸው ከተለቀሙልን አናርካቸው። ማይለቀሙ ከሆነ ያው ነው የተለመደው። ቻልቱ ትሄዳለች ከላይ ቻልቱና ቦንቱ ሁለቱ ነው ይሄዳሉ። ምን አገባኝ ጂጂ ብርሄታ አፍዶማ ብር እያወጣ ነው። ጂጂ የኢትዮጵያ ኑሮ እኮ ደስ የሚለው እኮ ነው። የኢትዮጵያ ኑሮ ደስ የሚለው እንደዚህ ነው። እዚህ ጋር ዱቅ ብለሽ ነው ይመጣልሽ ሁሉ ነገር። እነዚህ አሁን አይሻቸው ኢትዮጵያዊነት ማለት ነው። አሁን ይሄ አስፋልት እየወጣልን አዲስ ሰፈር ነው አይሽም? እዚህ ጋር አስፋልት እየወጣ ነው እንደ ያሉ ምናምን ግን ያው ስራ ይሰራ ነው። ህዝቡም ከመንግስት ጋር ነው ያለው። እኛ እያልን ያለ ነው። ለምንድን ነው የተፈለገው? እነ ደብረጽዮን ምናምን አልታዘዝም ያሉት ኤርትራዎች ጓ የሚሉት በዓለም ተወስኖልናል። አሰብ ሌላ ወደ መስራት ኦኬ። ግን የኢትዮጵያን ሰላም የሚበጣ ሰውዬ ስለሆነ ይህ ሰውዬ ለምን አይወገድም ነው? አሰብን የለፋበት አፄ ኃይለስላሴ ነው። አሰብን ያቆሙ አፄ ኃይለስላሴ ፊኒሽንግ የጨርሱ መንግስቱ ኃይለማርያም አሰብን ገብቶሻል። ከዛ ወያኔ ባለማወቁ የኢትዮጵያን ህዝብ ሲመጡ በጠላትነት አይን እያዩ ስለመጡ አሰብን የኢትዮጵያ አሰብ እኮ ኢትዮጵያ ናት። ኤርትራም ሆነ አታውቅም። ህዝቡም ኢትዮጵያ አፋር እኮ አሳልፎ ለሻዕቢያ ለምን
ኤርትራን አንፈልጋቸውም። እኔ እነሱ መቃለል አለባቸው። በልቶም አይጠረቃ ህዝብኛ እኛ ትግራይ ከኛ ጋር ከኖሩ ይበቃናል። ኢትዮጵያ ስሚ ኢትዮጵያዊ ነኝ የሚለው ትግራይ ነው። ትግራይ ከኛ ጋር ካለ ይበቃናል። ምን እኛ እነዚህ ምንም እኮ አገር ናቸው። በቃ አገር ናቸው። ግን አሰብ የኢትዮጵያ ናት። በታሪክም የኢትዮጵያ ነው። ህዝቡም አፋር የኢትዮጵያዊ ነው። እዛ ከገቡ በኋላ አፋሮችን አሳዶ ገሎ ከአካባቢያቸው አስነስቷቸው ወደ መሀል አስገብቶ ዝም ብሎ ባሪያ ነው ያደረጓቸው። ልክ ድሮ እንዴት ነው እንደፈለጉ እንደሚያደርጉት ማለት ነው። እዚህ ናውረዚ እቲ ዞሬ ደግሞ ሰላም ብሮዬ፣ ሌላ ነገር ይፈለግ ነው? አረ ችግር የለውም ቴንክ ዩ። እና እንደዛ ነው እና ግድ ነው ልጁ ብር የባህር በር አንተ ሰው የብር አንድ ነገር እንደዚህ ይዘህ ትንሽ ስጠው። ለምሳሌ ምናምን ብር ፈልጎ ነው ችግር የለውም በኋላ ሰጠዋለሁ። ኖ መጠጥ አምጥቶልኝ እኮ ነው የሆነ የሚጠጣ ነገር ሚሪንዳ አምጥቶ ነው። ፑዲን አይደለም እኔ አሁን እያልኩሽ ብር አይደለም ሌላ ነገር ነው። እኔ እኮ እርቦት ይሆናል ስጠው ነው ሰጠዋል። ሲጨርስማ ቲፕ ሰጠዋል። እሱ አይደለም አንቺ አሁን ጂጂ በአሰብ ጉዳይ ላይ ስሪ። ቀላል ሰው አይደለሽም። ያለሽን አቅም ያለሽን ሀይል ይሄ ሰውዬ እንደዚህ አንገቱን ጎትታችሁ አውጡት ነው የምለው። እኔ አሰብ ምናምን የለም። ይሄ ሻቢያ የሚባል ኢሳያስ የሚባለው ጎትታችሁ አውጡት። ካልሆነ ስለማጣት እኮ እሱን እኮ ነው እኮ ይሄን ነው በቃ የምትናገር። በቃ ይሄ እኮ ስራ እኮ ሞራል ትሰጫለሽ። መከላከያ የሚፈልገው ሞራል ነው። ቄሮ የሚፈልገው ሞራል ነው። ፋኖ የሚፈልገው ሞራል ነው። እንገባለን ለእያንዳንዱ ምክንያት መጥፋት ሰውዬ ኦኬ። ለሁሉም ነገር በዛም በኩል ነገር የሚያመጣው እሱ ነው። ገባ? የዛኔ ኦነግን አደራድረ ግባችኋል። ኦነግን እንዲህ ዝም ብሎ አላቆ እንደፈለጋችሁ ሆኑ ብሎ ይኸው ዛሬ ወንድምና ወንድ የሚባሉት በፊት ኦኬ። አንዴ ደግሞ ከትግራይ ክንፍ ጋር ይሄዳል። ስለዚህ ይህ ሰውዬ የኢትዮጵያ ጠላት ነው። ይህ ሰውዬ ሬሳው እንደዚህ ጎትቶ መውጣት ነው ግድ ነው። ይሄ ነው እንጂ እሱ ግድ ነው። ትግራይ ውስጥ በድጋሚ ለሱ ተብሎ ለምን ኧረ ይዘጋል እንደዚህ አሁን በዚህ ሰዓት ኧረ ሄድና ታይናት። ጠዋት እኮ ነው ገና እየወጣ ነው ከቤት። ስሚ እኔ እያልኩ ያለሁት ኖ በሌላ በነ ሆዴ በምናምን ሰው ስሙን አታንሳብኝ እሺ። እናቱ ትበዳ። እኔ ስለሱ ላውራ ብዬ አይደለም፣ ግን ስለ ኤርትራ ምናምን ስለ ኢትዮጵያ ብታወሪ ማለት ጂጂ ቦስ ነግርሻለሁ። ትንሽ ጊዜ ብቻ አጫውቺና ላብን አረጋ ይበኝ። ምን ይሰጠኛል? አሁን እንደዚህ አይነት ነገር በአደባባይ ይወራል። ግልጽ ነው የምናገረው። ድሮ ለኦሮሞ ህዝቡን ለነገር ይሰጥቻለሁ መልሱ በቃ ምን እንደሚሰጥሽ ልንገርሽ። አዲስ አበባ ውስጥ መሬት እንሰጥሻለን። ታቅለሻል። ታጋይ ነሽ። ቡራዩ አሁን የከፈተ ስሩበት ብር ስጡኝና ልስራበት። እንደሱ አይደለም። አሁን ካርታው ዲጂታል ሆኗል። ስሚ የድሮ ካርታ አይሰራም፣ ተቀይሯል። እና መሬቱን ያ መሬት አሁን በሬትም ሊገባ ይችላል። እኔ ግን ያው ዘመድ ስለሆነ እሰጥሻለሁ። አላስበላም። መሬት አለኝ እኔ ቡራዩ መሬት አለኝ። መሬቱ ላይ ደህና ቤት ልስራበት። ቡራዩ ምን ይሰራልሻል? ካዛንቺስ መሀል ከኔ በሬት አጠገባ ሰጥሻለሁ። አንቺ ለኢትዮጵያ መንግስት ወጥረሽ ስሪ። እኔ ቡራዩ የአያቶቼን መሬት ጋር ቁጭ ምለው እሱንም ያዩ እሱ ችግር የለውም። እሱ የአያትሽ ነው። የራስሽን እንሰጥሻለን እያልኩሽ እኮ ነው። ያንቺ የራስሽን የለፋሽበት እንዴ። አንቺ እኮ ወደ ትግልኛን እኮ አምጥተሻል። ድሮ የሆኒ ሴጋን እኮ አንቺ ብቻ ነበርሽ የምትቀጠልኝ። መሀል ላይ ያስቀመጣችሁ ልታንገበግቡኝ። እዛ አንዴ በዚህ አልፈልግም። እኔ እዛ ያለውን ስሩልኝ። እዛ ያለውን ባዶ መሬት ትንሽ ቤት ያለው አለ። እሱን መስሪያ ሰጡኝ። ጂጂ ምን አለ መሰለሽ እድሜያችን እየሄደ ነው የሚሄደው። ከአሁን በኋላ ገብቶሻል ጂጂ? እድሜያችን እየሄደ ነው የሚሄደው። ከዚህ በኋላ የሰው ሀገር መኖር አለብሽ። ሀገርሽ ላይ ካሳንችስ ላይ አሁን ገባኝ ጂጂ። እኔ እኮ ቦዲ ጋርድ እኮ ስናይፐር ይዞ እኮ ነው ከኔ ጋር የሚዞሩ። የተመልከች እኮ አላ ጭንቀት እኮ ነው የተደበቁ ቄሮ ነው። አካም ነጉማ ጅራ ነጋሪ ነበር ቤቲ አፋንም ቤቲ ዱበት ኢምቤካ ነጋሚ ነጋ ጅራ ቀረ። ከዚህ በላይ ማውራት አይፈቀድለትም። እሺ ማውራት አይፈቀድለትም ከዚህ በላይ። አካም
አከም ሲንገራት ጅራ አከም ጅራ ጉፍታኮ ጅራ ደስ አይሉም። ግን ኦሮሞዎች አማርኛ ሳይችሉ ኢትዮጵያን መቆጣጠራቸው የአማርኛ ዶክተር አብይ አማርኛ ከኛ ጋር ኦሮምኛው የሚያወራው አብቹ እኮ ከኔ ጋር ኦሮምኛ እንነጋገር። ወደ ቢዝነሳችን እንግባ። ወደ ዋናው ጉዳይ እንግባ። ስጡኝ፣ እሰጣችሁ። ቴክ ኤንድ ጊቭ ስጡኝ። የአንቺ ጥያቄ የለውም እኮ የአባትሽ መሬት እኮ ነው። የአባትሽ መሬት አይደለም። አንቺ ማንም የሚወስደው በቃ የነጋሽ ደረሱ። እስኪ አንቺ ነይና ይከልክሉሽ። ኖ አንቺ ነይና መሬት ተከልከይ። ኖ አንቺ ነይና መሬት ይከልክሉሽ። አቤት ማንም ይከለክል እንዴ? መጣለሁ የቅድሚያትሽ መሬት ማን አባት የሚከለክልሽ? ፎቅ ሰሪበታለሽ፣ ሆቴል ሰሪበታለሽ። ጂጂኪያ ሪዞርት የሚል ዳር መሬት ፈትሻል። እንጨፋ ወጣ መጨፍጨፍ ትምህርት ቤት መስራት መብላት ትምህርት ቤት የኮስሞቲክስ ስቱዲዮ ስኩል መስራት ፈልጋል። እኔ እኮ ትምህርት ቤት የዛሬ 15 ዓመት ነው የሰራሁት። ስሚ የፋዘር የመጀመሪያ ኮሌጅ ነው የሰራሁት። ታውቂያለሽ? ኖ እኔ ፓርኪንግ የሰራሁት የመጀመሪያ ኮሌጅ እኔ እኮ መሳደቤን ምናምናት የመጀመሪያ ኮሌጅ የገነባሁት በልጅነት። የኔ ዶላርስ የፓርኪንግ ዶላር የተገባል ጨርሰው ነበር። ከዛ መጣ የፓርኪንግ ዶላር እንደ ፓርኪንግ ነው። 5 ዓመት አይደለም ቆይቷል። ድሮ ነው የሰሩት። ድሮ ይሄ ነው በቃ ይሄ ነው። አይ አንዷን ኮሌጅ እንደ የሰራሁት ስለማታውቂ ሻሽመኔ ስሚ፣ ሻሽመኔ ስትመጪ አደባባይ ላይ ሻሽመኔ አደባባይ ላይ ስትመጪ የአደ ሲንቄ ትልቅ ሐውልት አለ። ከጎኑ የኔ ፎቶ ተደርጓል በትልቁ። ከላይ ቆሜ እንዴት አይደረግም? ይደረጋል። ያንቺንም ነቀምት ላይ እናስደርጋለን። የአባት ሳይደረግ ያንተ ይደረጋል። የኔ በእርግጫ እኮ በጣም ጀግና እንዲህ አንድ ግሬን ከፍ አድርጌ እኮ ስሚ፣ አንድ ግሬን ከፍ አድርጌ ነው ፎቶዬን የሰሩት በሬክላም በትልቁ አደባባዩ ላይ። ጀዋርን አንስተው ኖ ጀዋር እዛ ጋ የለውም። ጀዋር እኮ አሰላ ላይ ነው ያለው። ጀዋር አሰላ ላይ ያለው እንደ መንገዱ ትልቁ መንገድ በጀዋር ስም የተሰየመው ኖ አሰላ ላይ መንገዱ እኮ በከንቲባው በጀዋር ስም ነው የሰየመው። ሞንም አለ እኮ በጣም ትንሽ ነገር እኮ ነው ለኦሮሞ እንደዚህ አይነት ነገር። ለአንቺ ከዚህ እስከ ወለጋ ያለው መንገድ ይሰሩልሻል። ይበቃኛል። በቃ ይበቃኛል። እምቢ እኔ ወደ አርሲ ብትሰሩልኝ ይሻለኛል። ወደዚህ አታነካካኝ። በቃ ወደኛ ትመጫለሽ፣ ችግር የለውም። የዝዋይ ከተማ እንሰጥሻለን። ሀይቅ ዳር ላይ ስሚ፣ ዝዋይ የሚባል ባቱ ከተማ ውሃ ላይ ነው ያለች ትልቅ ሀይቅ። እዛ ጋር ሪዞርት ምንም እኮ አንቺ እኮ የምታደርጊው ነገር የለም። ባንክ ነው አፕሩቭ ትደረጊያለሽ፣ ፕሮፖዛል ታቀርቢያለሽ፣ ባንክ ብር ያቀርብልሻል፣ ትሰሪያለሽ። ከዛ ቬትሽን ይዘሽ ቴስላሽን ይዘሽ ምን ሆንሻል?